በማወቅ ባለማወቅ ሴት ልጅ እንድትነቃ የሚያደርጉ ወሳኝ ባህሪዎችን እንነጋገር። የመጀመሪያው የመወረር ጥማት ወይም ደግሞ ዛሬም ተፈላጊነትን ለማረጋገጥ የምትጋጋጥ ከሆነ ነው። ዛሬም ግን ትወጂኛለሽ ወይም ደግሞ ከኔ ጋር ባለሽ ግንኙነት ደስተኛ ነሽ የመሳሰሉ ጥያቄዎችን አዘውትራና በተደጋጋሚ የምትጠይቃት ከሆነ ለአንተ ያላት ንቀት ከፍ እያለ ይመጣል። ምክንያቱም አንተን እንደ ወንድ ሳይሆን እንደ ህፃን ልጅ ማየት ትጀምራለች። ላይክ ትኩረት የሚፈልግ መወደድ የሚፈልግ ህፃን ልጅ ለምሳሌ የሆነ ነገር ሲያደርጉት እንዴት ነው እንዲያዩት ይፈልጋል። ልክ እንደዛ አይነት ባህሪ ነው የምትሰጥ ማለት ነው። ወንድ ደግሞ እንደዛ አይነት ማንነት የለውም። ምክንያቱም እሷ እንድትወደው ወይም ደግሞ እሷ ሙሉ ለሙሉ ትኩረት እንድትሰጥ አብዝተህ በሞከርክ ቁጥር ለአንተ ያላት ንቀት ከፍ እያለ ይመጣል። ምክንያቱም ለአንተን መውደድ ሳይሆን ላይክ ለአንተ ማዘን ትጀምራለች። ማዘን ደግሞ በነገራችን ላይ ፍቅር አይደለም፣ ወይም ደግሞ ፍቅርን አይተካም። ማዘነችን ለማለት ትወዳለች ማለት አይደለም፣ እንዳትሳሳት። ሁለተኛው ነገር መሪነትን አሳልፎ መስጠት ነው። ብዙ ሴቶች ወደ ወንድ ልጅ ህይወት ሲመጡ ግንኙነቱን ወንድ ልጅ ሊድ እንዲያደርግ ወይም ደግሞ እንዲመራ ይፈልጋሉ። ነገር ግን አንተ ከልብህ ስለምትወዳት አሊያም ደግሞ ስለምታፈቅራት ግንኙነቱን ለሷ አሳልፈ መስጠት ስትጀምር አንተ መናቅ ትጀምራለች። አይ ነው ይሄ መጀመሪያ አካባቢ ሴቷ ደስ ሊላት ይችላል። ምክንያቱም እያንዳንዱ ነገር እሷ ስትወስን ምናምን ደስተኛ ናት፣ ምንም ጥያቄ የለውም። ነገር ግን እየተደጋገመ በመጣ ቁጥር ኃላፊነት ይሰማት ይጀምራል። ማለት መሰልቸት ትጀምራለች። እንደ ወንድ ለምንድነው ግንኙነቱ ሊድ የማያደርገው? እዚህ ቦታ እንሂድ ወይም ደግሞ ያንን ነገር እናድርግ የማይለኝ የመሳሰሉ ነገሮችን ማለት ማሰብ ትጀምራለች። በጊዜ ውስጥ አንተ እነዛ ነገሮች የማትቀየርና የማታደርገው ከሆነ ለአንተ ያላት ንቀት ከፍ እያለ ይመጣል። ምክንያቱም ሴት ልጅ በተፈጥሯቸው ሊድ የሚያደርጓቸው ወንዶች ነው የሚማርኳቸው። እነሱ ለሚመሩት ግንኙነት ብዙም አይገዳቸውም። ብዙ ጊዜ አይተህ ከሆነ ተሸናፊ እንኳን የሚሆኑት በግንኙነት ውስጥ ስሜት ማለት ወንድ ልጅ የበለጠ የስሜት የበላይነት ሲኖረው ነው። ካልበዛ ግን ያው እንዳልኩ ለአንተ ያላት ንቀት በአጠቃላይ ከፍ እያለ ነው የሚመጣው። ሶስተኛው ነገር በውበቷ የምትሸነፍ ከሆነ ነው። ቆንጆ ስለሆነች ብቻ የምታጠፋቸውን ጥፋቶች በአጠቃላይ ባላየ የምታልፋት ከሆነ ለአንተ ያላት ንቀት ከፍ እያለ ይመጣል። ምክንያቱም አንተ በሷ እይታ ሞታል። ምክንያቱም ቻሌንጅ ማድረግ አቁመሃል ማለት ነው። ብዙ ነገር ትበድላለች፣ ብዙ ነገር ታጠፋለች። ነገር ግን ቆንጆ ስለሆነች ብቻ የተሻለ ሴት አላገኘም ብለህ ትተሃታል። ወይም ደግሞ ውበቷን እሷ እንዴት ነው ለአንተ ማለት ዶሚነንት ሆና በውበቷ ብቻ ቆይታለች ማለት ነው። እነዚህ ነገሮች ደግሞ እንዳልኩ ወንድ ልጅን ስሜቱን የማይገዛ ወይም ደግሞ ሌላ የተሻለ ሴት አላገኘም ብሎ የደመደመ አይነት ወንድ ገጸ ባህሪ ትላበሳለህ ማለት ነው። እነዚህ ነገሮች እሷ እንዳልኩ እንድትነቀህ ወይም ደግሞ ተገቢውን ዋጋ እንዳትሰጥ ያደርጋሉ። ስለዚህ በውበቷ ወይም በማንነቷ ልታከብራት ይገባል፣ ልትወዳትም የሚገባው እንደዛ። አራተኛው ነገር ወሲባዊ ባህሪያ እንደምትሆን ካረጋገጠች ነው። አብዛኞቹ ሴቶች ማለት ይቻላል ወንድ ልጅም በወሲብ ስሜቱ ብቻ መቆጣጠር እንደሚቻል ያምናሉ እና አንተም ተመሳሳይ መንገድ ቀላል የምትሆንላት ከሆነ እዛ ጋር ለአንተ ያላት ንቀት ከፍ እያለ ይመጣል። ምክንያቱም ወሲባዊ ማንነትህ አንተን ሊይዝህ ወይም ደግሞ ሊቆጣጠርህ አይገባም። ከዛ በላይ ልትሆን ይገባል። አይ ብለህ ግን በወሲባዊ ማንነትህ ተገዝተህ እሷ ስትሰድብህ ስትንቅህ ወይም ደግሞ አጓጉል ነገሮችን ስትናገረው ሁላ ቻል የምታረግ ከሆነ ወንድሜ እዛ ጋር ንቃህ ጨርሳለች እና የሞት ሞትህን እየሞትክ ነው። በመጨረሻ የምናየው ነገር ስሜታዊ ጥገኝነትህ በግልጽ መታየት ሲጀምር ነው። አብዛኞቹ ሴቶች የደስታ አካል እንጂ የደስታ ምንጭ መሆንን አይፈልጉም። ምክንያቱም እርሷን ስታወራ በጣም ደስተኛ የምትሆን ወይም ደግሞ ከእርሷ ጋር ጊዜ ስታሳልፍ በጣም ጥሩ ጊዜ ይኖራል። እርሷ ስትርቅ ወይም ደግሞ የራቀች ሲመስል ደግሞ የምትደበር በጣም የምትጨናነቅ አይነት ሰው ከሆነ ደስታህን በአጠቃላይ እርሷ ላይ ጥገኝ ያደርጋል። እንዳልኩ ደግሞ ሴት ልጅ የደስታ አካል እንጂ የደስታ ምንጭ መሆን አትፈልግም። ምክንያቱም ያኔ የሆነ ኃላፊነት እንደጣልክባት ወይም ደግሞ ሙሉ ለሙሉ እርሷ ላይ እንደወደክ ነው የሚሰማት። ስለዚህ ምንም ቢሆን ስሜታዊ ጥገኝነት እርሷ ላይ ሊኖርህ አይገባም። አንዳንድ ስሜቶች አይኖ የሚገቡ ስሜቶች ይኖራሉ፣ ምንም ጥያቄ የለውም። በተቻለ አቅም ግን እሷን የደስታ አካል እንጂ የደስታ ምንጭ እንዳታደርጋት። ያለበዛ ግን ለአንተ ያላት ንቀት ከፍ እያለ ይመጣል፣ ምንም ጥያቄ የለውም።